የኢትዮጵያ ሜትሮሎጂ ኢንስቲትዩት የክረምት ወቅት አጋማሽ አየር ጠባይ ተጽዕኖን በመገምገም በቀሪው ክረምት ወቅት የሚጠበቀውን የአየር ጠባይ ሁኔታ አስመልክቶ ዛሬ በሰጠው መግለጫ በተያዘው ነሐሴ ወርና በመጪው መስከረም የተለያዩ የሀገሪቱ አካባቢዎች ከባድ ዝናብ እንደሚያስተናግዱ አስታውቋል። ዓለም አቀፍ የሜትሮሎጂ ክስተትን ባማከለና የኢትዮጵያን የአየር ሁኔታ መሰረት ባደረገ መልኩ በተቀመጠው ትንበያ በቀሪዎቹ የክረምት ወራት መደበኛና ከመደበኛ በላይ ዝናብ ሊከሰት እንደሚችልና ይህንንም ተከትሎ የአፈር መሸርሸር፣ የመሬት መንሸራተት፣ የጎርፍ ተጋላጭነትና መሰል አደጋዎች ሊከሰቱ እንደሚችሉ ማስጠንቅቋል። ተደጋጋሚ የመሬት መንሸራተት የሚያጠቃቸው ቦታዎች ከአባይ ሸለቆ ጀምሮ የሰሜን ወሎ አካባቢ ላይ ያሉ የጎጃም ወደዚህ ወደ ደጀን አካባቢ ያሉት አካባቢዎች እንዲሁም በጎንደር በአማራ ክልል አካባቢም ተጋላጭ የሆኑ አሉ። በምዕራብ ኢትዮጵያ በጅማ በኢሉባቦር ዞኖች አካባቢ ላይም ተመሳሳይ ጥንቃቄዎችን የማድረግ ስራ ያስፈልጋል። አብዛኛው ተፋሰሶቻችን የክረምት ዝናብ ተጠቃሚ የሆኑ ተፋሰሶቻችን የጎርፍ ተጋላጭ የሆኑባቸው ተለይቷል። አዋሽ ከመነሻ ጀምሮ እስከ መድረሻ ድረስ ያለው ሁኔታ ለጎርፍ ተጋላጭ የሆነ አካባቢ ነው። ኢንስቲትዩቱ የጎርፍ ተጋላጭ የሆኑ ተፋሰሶችን ለይቶ ለሴክተሩ በመስጠት ከፍተኛ የሆነ የጎርፍ መከላከል ስራዎች እየተሰሩ ይገኛሉ። ባለፈው ዓመት ጀምሮ በዚህ ደረጃ ባይሰራ ኑሮ ሊደርስ የሚችለው አደጋም የከፋ ሊሆን እንደሚችል ግንዛቤ መውሰዱ በጣም ጠቃሚ ይሆናል ማለት ነው። ከባድ ዝናቡን ተከትሎ ከሚከሰቱ አደጋዎች ለመጠበቅ ተገቢውን ጥንቃቄ ማድረግ እንደሚገባ ያሳሰበው ኢንስቲትዩቱ ሰሜን ምስራቅ፣ ሰሜን፣ መካከለኛው ደቡብ ምዕራብና ምዕራብ የሀገሪቱ አካባቢዎች በነሐሴ ወር መካከለኛ ብሎም ከባድ መጠን ያለው ዝናብ የሚከሰትባቸው እንደሆኑም አብራርቷል። ከመደበኛ በላይ የሆነ ዝናብ የሚጠበቅ መሆኑ ትንበያ የተሰጠ ስለሆነ ዝግጅቶች ሊደረጉ እንደሚገባ ደጋግመን መምከር እንፈልጋለን። ዝናብ ሰጪ ሁኔታዎች መልካቸውን እየቀያየሩ ሊሄዱ እንደሚችል ግንዛቤ መውሰድ ያስፈልጋል ማለት ነው። በተለይ በማሳዎች ላይ የውሃ መተኛት፣ በረባዳማ አካባቢዎች ላይ የሰብሎች በውሃ መዋጥ ሁኔታ ሊያጋጥም ስለሚችል ይህንን ሁኔታ መቋቋም የሚያስችል የግብርና እንቅስቃሴዎችን ከግብርና ሚኒስቴር በሚሰጠው ከልማት ጣቢያዎች በሚሰጠው ምክረ ሀሳብ መሰረት ህብረተሰቡ መደበኛና ከመደበኛ በላይ የሚጠበቅ ስለሆነ ለእርሻ ተስማሚ በሆነው አግባብ እንዲጠቀም ቦዮችን የማውጣት ነገር አጠናክረው እንዲቀጥል ምክረ ሀሳብ ማቅረብ እንወዳለን። ባለፉት 2 ወራትም የክረምት ዝናብ ተጠቃሚ በሆኑት የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት መታየቱም ተገልጿል። የበልግና የክረምት ወራት የዝናብ ተጠቃሚ በሆኑት የሀገሪቷ ሰሜን ምስራቅ አካባቢዎች ክረምቱ ዘግይቶ በመግባቱ የዝናብ እጥረት ተከስቶ እንደነበረም ተነስቷል። ሆኖም በአካባቢዎቹ በክረምት አገባብ ላይ መዘግየት ቢኖርም ከፍተኛ የዝናብ መጠን ማግኘት መጀመራቸው ተጠቁሟል። ሰሜን ምስራቅ የሀገሪቱ አካባቢዎች በተለይ የምስራቅ አማራ፣ ምስራቅ ትግራይ እነዚህ ዞኖች ከአገባብ ጋር ተያይዞ ኢራቲክ የሆነ ሁኔታ እንደተፈጠረ ለማየት ተችሏል። በኋላ ላይ ግን በክረምቱ የዝናብ አገባብ ጥሩ የሆነ ዝናብ የሚስተዋልባቸው መሆናቸውን ለማየት ተችሏል። ለአብነት መርሳ፣ ሙጃ፣ ጋሸና፣ ሮቢት አካባቢ ሪሰንትሊ ያገኛቸው ከበድ ያሉ ጥሩ ዝናብ ማግኘት ማስመዝገብ ተችሏል ማለት ነው። ስለዚህ ከአወጣት አካባቢ ኢራቲክ የሆነ ሁኔታ ከአገባብ አንጻር ቢኖርም አሁን መላውን አካባቢ ያዳረሰ የዝናብ ሁኔታ እንዳለ ግንዛቤ መውሰዱ በጣም ጠቃሚ ይሆናል ማለት ነው። የዝናብ መጠኑ በተገቢው ሁኔታ ለአገልግሎት እንዲውል ከሚመለከታቸው አካላት ጋር በቅንጅት የተሰራ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። ከፍተኛ የዝናብ መጠን መታየቱ በክረምት ወራት ለሚከናወኑ የተፋሰስ ስራዎችን ለማጠናከርና ለግብርና ስራዎች ከፍተኛ ጠቀሜታ እንዳለውም ተጠቁሟል። ባለፉት ወራትን በምንመለከትበት ወቅት ከ227 በላይ ጣቢያዎች ከፍተኛ የሆነ በ24 ሰዓት ውስጥ ከ30 እስከ 127 ሚሊ ሜትር የሚደርስ ዝናብ የተመዘገበባቸው መሆኑን ለማየት ተችሏል ማለት ነው። ለግብርና ሴክተሩ በዚህ በክረምት ወቅት ሊዘሩ የሚገቡ ሰብሎች ምን አይነት ሊሆኑ እንደሚችሉ ትንበያውን መሰረት በማድረግ እንዲወስኑ ምክረ ሀሳቦች ተሰጥቷል ማለት ነው።
በተለያዩ የሀገሪቱ አካባቢዎች ላይ የተጀመረው የአረንጓዴ አሻራ መርሃ ግብሮቻችን በተሻለ ሁኔታ እንዲሳኩ እድል የሚሰጥ መሆኑን በአዎንታዊ ጎን የሚገለጹ መሆናቸውን መውሰድ ያስችላል ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በባለፉት የክረምት ወራት 227 የሀገሪቱ አካባቢዎች ከፍተኛ የዝናብ መጠን ማስተናገዳቸውን በማንሳት ይህም ከባለፉት ዓመታት ሲነጻጸር ከፍተኛ እንደነበረም ጠቁሟል።